ሁለት ሰዎች አንድ አይነት መንፈሳዊ ዕውቀት አውቀው የተለያየ ህይወት ሊኖሩ ይችላሉ። ለምን? ዛሬ የምንጀምረው ሐሳብ ለዚህ እውነታ የሚሆን መሰረታዊ መልስ ይሰጠናል። የእግዚአብሔር ሰላም በያላችሁበት ለሁላችሁ። የመንፈሳዊ ዕውቀት ኃይል በተሰኘ ትምህርታችን 7 ክፍሎች እንደተባረካችሁባቸው አምናለሁ። በእነዚህ ክፍሎች የዕውቀትን አስፈላጊነትና መጽሐፍ ቅዱሳዊ ትርጉም ስናጠና ቆይተናል። ሆኖም የመንፈሳዊ ዕውቀት አስፈላጊነትና ትርጉምን ማወቅ መሰረት እንጂ በሕይወታችን እንዲመጣ የሚገባውንና ስለሚመጣው ለውጥ ሁሉ ነገር አይደለም። በዚህ ክፍል ሁለት ሰዎች አንድ አይነት መንፈሳዊ ዕውቀት ኖሯቸው የተለያየ ህይወት ሊኖሩ የሚችሉበትን ምክንያቶች እናጠናና ከዚያ በመነሳት ባለን መንፈሳዊ ዕውቀት የተሻለ ህይወት መኖር የምንችልበትን መንገድ እንቀይሳለን። የምንኖረው መንፈሳዊ ሆነ ምድራዊ ህይወት የሚኖረን ባለን ዕውቀት ልክ ብቻ ሳይሆን ያለን ዕውቀት ወደ ጥበብ ባደገ ልክ ነው። ለዚያ ነው የያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል የሚለው። ያለንን መረጃ፣ ያወቅነውን ዕውቀት፣ የተረዳነውን መረዳት ህይወታችን ውስጥ በትክክል መቀመጥ የሚችልበት ደረጃ ላይ ሲደርስ ትክክለኛ ጥበብ ይሆናል ማለት ነው። ያ ማለት ጥበብ መረዳታችንን ተጠቅመን አኗኗራችንን ትክክል ማድረግ የምንችልበት ስጦታ ነው። እግዚአብሔር ደግሞ በትክክል እንድንኖር እኛ ከምንፈልገው በላይ ይፈልጋል። ለዚያም ነው በዚህ በያዕቆብ 1:5 ላይ ቃሉ ሲናገር ጥበብን ለማግኘት የሚደረግ ፍለጋና ጸሎት ያለ ጥርጥር የሚመለስ እንደሆነ የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል በማለት የሚናገረው። ቃሉን ጠጋ ብለን እንይ። ይህ ቃል የሚከተሉትን ሐሳቦች ይዟል በውስጡ። ከእናንተ ማንም ጥበብ ቢጎለው የሚል ቃል እናገኛለን። በዚህ ቃል መሰረት ጥበብ ሊጎድል የሚችል ነገር ነው። አኗኗራችን ባለን ጥበብ ልክ ስለሆነ የጎደለን ጥበብ ያልተሟላ ህይወትና የተዘበራረቀ አኗኗር ይወልዳል ማለት ነው። አንዳንዴ ነገሮች ሲበላሹብን ሌሎች ላይ ጣት ቀስሮ እነሱ ናቸው ከማለትና ሌሎችን ከማማረር ይልቅ ዘመን ክፉ፣ ጊዜውም ጥሩ አይደለም ብለን ዘመኑን ከመክሰስ ይልቅ ፈጽሞ አልችልም ብለን ተስፋ ከመቁረጥና ራስን ከመውቀስ ይልቅ ጥበብ ጎድሎኝ ይሆን ወይ ብለን ለማሰብ እድል መስጠቱ ጠቃሚ ነው። ምክንያቱም እንዲህ ብሎ ለሚያስብ ሰው ቀጥዬ የምናገረው የተረጋገጠ መፍትሄ ከልዑል እግዚአብሔር ዘንድ አለ። ክፍሉ እግዚአብሔርን ይለምን ይላል። ልመናው ወይም ፍለጋው እንዴት እንደሆነ በቀጣይ ሳምንት የምናይ ቢሆንም ልመናው ወደ እርሱ የሚቀርበው እግዚአብሔር ደግሞ ልመናውን የሚያቀርቡትን አማኞች እንዴት እንደሚያይ 3 ዋና ዋና ሐሳቦችን እንመለከታለን። አንደኛው ሳይነቅፍ ይላል በክፍሉ ላይ። ለምን ጎደለ? እንዴት ይህን ያክል ዘመን በቤት ቆይታ ይጎልሃል? እንዴት በዚህ ዕድሜ በዚህ ልክ ይጎልሃል ሳይል ማለት ነው። ቀጥሎ ደግሞ በልግስና የሚል ቃል እናገኛለን። ለጊዜው ትንሽ ይበቃሃል፣ ቀስ በቀስ የሆነ ሃይማኖታዊ ስርዓት እስክትፈጽም ድረስ ሳይል ማለት ነው። ሶስተኛ ላይ ደግሞ ለሁሉም የሚል ቃል እናገኛለን። ለሁሉ ማለት በመሆኑ አገልጋይ፣ ምዕመን፣ ወንድ፣ ሴት፣ ነጭ፣ ጥቁር፣ ሀብታም፣ ድሃ፣ ትንሽ፣ ትልቅ፣ የተማረ፣ ያልተማረ ሳይል ማንንም የማያገልን መልስ መሆኑን እናያለን። ወዳጆቼ ይህ ቃል ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔር ይለምን ይልና የልመናው የሚፈልገው መልስ ምን እንደሆነ ቃሉ ሲናገር እንዲህ ይላል፣ ለእርሱም ይሰጠዋል። ይህ የተረጋገጠ መልስ ነው። ሰው ደግሞ የሚያስፈልገውን ጥበብ ሲያገኝ መኖር እንደሚገባው መኖር ይችላል። ታዲያ
በመንፈሳዊ እውቀትና ጥበብ መካከል ያለው ግንኙነት ምንድን ነው የሚለው ሐሳብ ቁልፍ መሆን አለበት። ወዳጆች፣ ያለን መንፈሳዊ መረጃ ወደ መንፈሳዊ እውቀት፣ መንፈሳዊ እውቀታችን ወደ መንፈሳዊ መረዳት፣ በስተመጨረሻ መንፈሳዊ መረዳታችን ወደ ጥበብ አድጎ እንዴት ሕይወታችንንና አኗኗራችንን እንደሚቀይር ሰኞ ማለዳ በሚለቀቅ ሙሉ ትምህርት ላይ ሰፋ ባለ መልኩ በማንሳት እናጠናለን። እስከዚያው ድረስ ያለፉትን ክፍሎች ደግማችሁ በመስማት ለሌሎች በማጋራትና ቤተሰብ እንዲሆኑ በማበረታታት እንድጠብቁን አደራ እላለሁ።